ያቺ መንግስተ ሰማያት የምትሰጥበት ቀን እግዚአብሔር በወዳጆቻችን እግዚአብሔር በአገልጋዮቹ ፊት ሁሉ ሲያከብረን ማየት አይናፍቃችሁ? አክሊል ሲደፋልን ማየት የናፈቀው ሰው የለም? የጽድቅ አክሊል ተዘጋጅቶ ሲሰጠን፣ የጽድቅ ካባ ሲደረብልን፣ ብርሃን ለብሰን ከመቃብር ስንወጣ፣ እግዚአብሔርም ከሰማይ በእልፍ አእላፍ መላእክት ታጅቦ ሲወርድ፣ በቀኙ ሲያቆመን፣ ዝማሬው ምድሪቱን ሲሞላት፣ ከእግዚአብሔር በቀር ሌላ አምላክ እንደሌለ ዓለም በሙሉ ባይኑ ሲያይ፣ ጠላቶቹም ሲፈረድባቸው ስታዩ ደስ አይላችሁ? ያችን ቀን አትናፍቁም? በዚያ የማይጽናና ያችን ቀን የማይናፍቅ ክርስቲያን ካለ በምንም ሊጽናና አይችልም ወገኖች። በጨለማ ውስጥ ያለ ሰው የብርሃን ወጋገን ባየ ጊዜ እየነጋ መሆኑ ትዝ ስለሚለው ደስ እንደሚለው ሁሉ አንድ ክርስቲያንም በዚህ ዓለም ፈተና ውስጥ ሆኖ የክርስቶስን መምጣት ይጠባበቃል። በእውነት በውሃ ውስጥ ማዕበል ወጀብ እያናወጣት ያለች ጀልባ ላይ የተንሳፈረ ሰው ትልቅ መርከብ ከወዲያ ባየ ጊዜ የሚጽናና አይደለምን? እየጾምን ነው ወይ? ከጾምንስ ለምን የጾም ዋጋ አልተደረገልንም አልተከፈለንም እንድንል ነው፣ እንድንገመግም ራሳችንን እና ቀሪውም ጊዜ ለነስሐ ቀሪውም ጊዜ ለመስተካከል በቂ ስለሆነ ለጾም የማይገባ ሕይወት እየኖርን ከሆነ እንጾማለን፣ ግን እንደሚጾም ሰው ሳንሆን ደግሞ እንኖራለን እና እንደዛም እንዳይሆን ራሳችንን ለመገምገም ይረዳን ዘንድ ነው ይሄንን ሀሳብ ያነሳሁት። የኢሳይያስ መጽሐፍ ትንቢተ ኢሳይያስ ማለት ነው፣ ምዕራፍ 58 ቁጥር 3 ነው የትምህርታችን መነሻ። የቅዱሳን አምላክ እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሆነልን። በዚህ ምዕራፍ ላይ ነቢዩ ኢሳይያስ ለእስራኤል ከእግዚአብሔር ዘንድ የሆነ ወቀሳ ይነግራቸዋል። እስራኤል በልባቸው ጾመናል፣ ጸለየናል፣ በጎ ነገር ይገባናል ብለው ያስባሉ። እግዚአብሔር ደግሞ በፋንታው እስራኤልን የሚወቅስበት አንዳች ነገር አለ። ከእስራኤል ጋር የሚከራከርበት ጉዳይ አለው። እስራኤል እውነታቸውን ነው፣ እንደታዘዙት ይጾማሉ። በሳምንት እንዲጾሙ የታዘዟቸው ቀናት አሉ፣ ሳያጓድሉ አጠናቀው ይጾማሉ። ሌላም ጊዜ ጾሙ ቢባሉ የተባሉትን ነገር ያደርጋሉ፣ ጸሎትም ያደርሳሉ፣ ሌላውንም ነገር ያደርጋሉ። ነገር ግን ለእግዚአብሔር እንደሚገባ እግዚአብሔርን ደስ የሚያሰኝ ጸሎትና ጾም አልነበረምና እግዚአብሔር ከእስራኤል ጋር ይዋቀሳል፣ ይከራከራል። አሁን በሁለቱ መካከል ልዩነት ተፈጥሯል እና እግዚአብሔር ኢሳይያስን ሽማግሌ አድርጎ ይልከዋል። ነቢያት በብሉይ ኪዳን፣ ሐዋርያት በሐዲስ ኪዳን ሽማግሌዎች ናቸው፣ ሰውን ከእግዚአብሔር ጋር የሚያስታርቁ። እግዚአብሔር በተቆጣ ጊዜ እግዚአብሔር በዚህ ምክንያት ተቆጥቷችኋልና ተመለሱ፣ ይቅርታ ጠይቁ ብለው ለሕዝቡ መልእክት የሚያደርሱ፣ ሕዝቡም ባማረሩና ባንጎራጎሩ ጊዜ የሕዝቡን ሮሮና ጉርምርምታ ወደ እግዚአብሔር አድርሰው ከእግዚአብሔር ምሕረት የሚያሰጡ ናቸው። ለዚህ ነው ኢሳይያስን መካከለኛ አድርጎ ይላከላቸው። ስለምን ጾምን አሉ እስራኤል፣ አንተስ ስለምን አልተመለከትከንም ብለው በእግዚአብሔር ፊት ብሶታቸውን ባቀረቡ ጊዜ ነቢዩ መጥቶ እኔ የምፈልገው ጾም ይህ ነውን? በምትጾሙበት ጊዜ ፈቃዳችሁን ታደርጋላችሁ እያለ ነው የሚነግራቸው። ጾም ማለት ሁልጊዜም እንደምንሰማው የራሱ የሆነ ትርጉም የራሱ የሆነ አካሄድ ነበረው አለው። ጾም የተሰራው እንደ እውነቱም ከሆነ ሰው ከእግዚአብሔር ምሕረት ያገኝበት ዘንድ፣ ሰው ለእግዚአብሔር መገዛቱን ያረጋግጥበት ዘንድ የተሰራ ሕግ ነው ጾም። በጾም ምክንያት ብዙዎቹ ሰውነታቸውን ቀጥተው ለእግዚአብሔር አስገዝተዋል። በጾም ምክንያት ብዙዎቹ ከእግዚአብሔር ምሕረትና በረከትን ተቀብለዋል። እስራኤል መጾማቸው ለዚህ ነበር፣ ከእግዚአብሔር አንዳች ነገር ለማግኘት። እግዚአብሔርም ጾምን ማዘዙ፣ ጾምን ማወጁ ሰው ለእግዚአብሔር መገዛዙ ይታይበት ይረጋገጥበት ዘንድ ነበር።
አሁን ግን እስራኤል የጾሙት ጾም የጸለዩትም ጸሎት መገዛታቸውን የሚያረጋግጥ አይደለም። ከእግዚአብሔር ምሕረትና ቸርነት የሚያሰጥ ነገር አልነበረም። አሁን በእኛም ዘንድ ያለችው ጾም የተፈተነችና በእግዚአብሔር ፊት ለመቅረብ የሚገባት መስዋዕት የተፈተገች ስንዴ የመገበሪያ ስንዴ ንጹሕ መስዋዕት ሆና መቅረብ ስላለባት ይህንን አንስተን ማየት ይኖርብናል። እግዚአብሔር በእስራኤል ላይ የጠላው ያ ነገር በእኛም ላይ እንዳይታይ እንዳይደገም ማለት ነው ማድረግ ስለሚገባን እየጾም ባለንበት ሰዓት ስለምን ጾም? ከእግዚአብሔር ይሄን ልንቀበል አልነበረምን? እግዚአብሔርስ ጾምና ጸሎታችንን ለምን አልተቀበለምና ያንን የሻነውን ነገር የፈለግነውን ነገር የተመኘነውን ነገር ስለምን አላደረገልንም ብለን ማሰብ እንችል ዘንድ ከእግዚአብሔርም ጋር ክርክር እናነሳ ዘንድ ስለምን ጾምን ብለን ራሳችንን መጠየቅ ይኖርብናል። በእርግጥ ስለምንድን ነው የጾምነው? ሕግ ስለሆነ ነው? በልማድ ነው? አድርጉ ስለተባልን ነው? ከመብልና ከመጠጥ መከልከል ስላለብን ነው? ስለምን ጾም? ጾሙ የተባልነው ለምንድን ነው የሚለውን ነገር ብናነሳ የራሱ የሆነ ምላሽ አለው። እኛ እንጠይቃለን፣ እግዚአብሔር ደግሞ ምላሽ ይሰጣል። በቀደመው ዘመን አባቶቻችን ጥያቄ ይዘው ወደ እግዚአብሔር ይቀርቡ ነበር። ጥያቄውን ሲያነሱ መንፈስ ቅዱስ ደግሞ መልሱን ይሰጣል። ለምሳሌ ልንገራችሁ። መዝሙር 14 ቁጥር 1 ስትመለከቱት እግዚኦ መኑ የሐድር ውስተ ጽላሎትከ ይላል። አቤቱ በመቅደስ ውስጥ ማን ያድራል? ወመኑ ያጸልል ውስተ ደብረ መቅደስከ በተቀደሰው ተራራ ስር ማን ያርፋል ብሎ ነቢዩ ዳዊት እነዚህን ሁለት ጥያቄዎች ያነሳል። መንፈስ ቅዱስ ደግሞ ወዲያውኑ መልሱን ይሰጣል። ዘይሐውር በንጹሕ ዘይገብር ጽድቀ፣ በንጹሕ የሚሄድ ጽድቅንም የሚፈጽም የሚያደርግ እሱ እያለ ይመልስለታል። ወዘይነብብ ጽድቀ በልቡ፣ በልቡ ጽድቅን የሚያስብ ወዘይጓህለው በልሳኑ፣ በአንደበቱም ምሎ ያልከዳ ባልንጀራውን ያልሸነገለ እያለ ሌሎችም ምላሾች አሉ። ጥያቄው ከነቢይ መልሱ ከመንፈስ ቅዱስ ነው። ይህንን የተረጎመው አትናቴዎስ ነው። ተስዕሎም ነቢይ ተሰጦም መንፈስ ቅዱስ፣ አሚያ ተሰጦ መንፈስ ቅዱስ ወይቤ ይላል አትናቴዎስ በቅዳሴው። ያን ጊዜ መንፈስ ቅዱስ ለዳዊት እንዲህ ብሎ መለሰለት ማለት ነው። ምን ብሎ መለሰ? ዘይሐውር በንጹሕ። አሁን ያልኩላችሁ ዳዊት ጥያቄውን አመጣ፣ መንፈስ ቅዱስ ደግሞ ምላሹን ሰጠ። በተቀደሰው ድንኳን ውስጥ ማን ያድራል ካልከኝ፣ በተቀደሰው ማደሪያ ውስጥ የሚኖረው የሚያድረው ሰው ይሄን የሚያደርግ ሰው ነው። በአራጣ ያላበደረ፣ ጉቦ ያልተቀበለ፣ በነገር ሁሉ ያልበደለ እሱ በተቀደሰው ተራራ ውስጥ ያድራል ብሎ መለሰለት ይላል። ዛሬ እኛ ምን ጠይቃለን? ስለምን ጾምን ብለን እስኪ በሉ ሁላችሁ። መንፈስ ቅዱስ ደግሞ ምላሹን ይሰጣል። ለምንድን ነው የጾምነው? እሱ ካልተመለከተን ከመጾማችን በፊት ከነበረው ጠባያችን ፈቀቅ ቃላል ጾም ከመጀመራችን በፊት በነበረው ልማዳችን የምንመላለስ ከሆነ ለምን ጾም? ያን ጊዜም ቂመኞች ነን፣ በቀለኞች ነን። ያን ጊዜም በደለኞች ነን። ያን ጊዜም አንደበታችን ሰው ከማማት የማይቆጠብ ከንቶዎች ነን። አንደበታችንን መግዛት የተሳነን፣ ሰውነታችንን ለእግዚአብሔር ማስገዛት ያቃተን ነበር ጾም ከመጀመሩ በፊት። ታስታውሳላችሁ? ዛሬም እንደዚያው ቀጥለናል። ለምን ጾምን ታዲያ? ለውጥ የለም በሕይወታችን ውስጥ። የቀን ለውጥ ነው ያለው፣ የሕይወት ለውጥ የለም። የዘመን መፈራረቅ ነው ያለው። በእኛ ሕይወት ውስጥ ግን የተቀየረ ነገር የለም። ለምን ጾም? ከእግዚአብሔር ምሕረት ቸርነት ካላገኘን፣ በረከት ካልተቀበል ለምን ጾም? የጾሙ ሰዎችን ታሪክ ስንሰማ በመጽሐፍ ቅዱስ በጾማቸው መጨረሻ ላይ አንዳች ነገር ተቀብለዋል። ጾም መከራ ነው። ሰውነትን ለመከራ አሳልፎ መስጠት ማለት እኮ ነው ጾም ማለት። ምክንያቱም ሰውነት ትጎዳለች በጾሙ። ሰውነታችን በመብል የምትደሰተውን ያክል በጾም ደግሞ ታዝናለች። የሚጾም ሰው ሐዘንተኛ ነው። የሚጾም ሰው መከረኛ ነው። ሰውነቱ ትጎዳለች፣ ትጎሳቆላለችና በመብል በመጠጥ ደግሞ ትደሰታለች። ሰውነታችን ከጠገበች ዘንድ መደሰቷ ስለማይቀር ይህንን ሐዘን በላያችን ላይ ማወጃችን
ለህይወታችን ለውጥ ካላመጣልን ምን ያደርግልናል? ወገኖች ሰው በሰውነቱ ለእግዚአብሔር መገዛቱ ይታወቅ ዘንድ 3 ነገሮች ማድረግ አለበት። ምን? ጾም፣ ጸሎት፣ ስግደት። እነዚህን 3 ነገሮች ማድረግ አለበት። ስንት ነገሮች? በሰውነቱ መገዛቱ እንዲታወቅ ነው። በሰውነቱ መገዛቱ እንዲታወቅ፣ በገንዘቡ መገዛቱ እንዲታወቅ ደግሞ መመጽወት አለበት። ምጽዋት በገንዘባችን ለእግዚአብሔር መገዛታችን፣ በገንዘባችን ላይ እግዚአብሔርን ማሰልጠናችን መሾማችን ይታወቅ ዘንድ፣ ገንዘቤም ያንተ ነው ማለታችን ይታወቅ ዘንድ እንመጸውታለን። ጾም፣ ጸሎት፣ ስግደት ደግሞ ሰውነቴም ያንተ ነው ለማለት የምናደርገው የምንፈጽመው ሕግ ነው ማለት ነው። ጾም፣ ጸሎት፣ ስግደት መላእክትን ታስመስለናለች። ምጽዋት ደግሞ አብርሃምን፣ ይስሐቅን፣ ያዕቆብን ታስመስለናለች። የሚጾም የሚጸልይ የሚሰግድ ሰው ቢኖር መላእክትን ይመስላል። ምክንያቱም መላእክት አይበሉም። መላእክት ያለ ምስጋና ጊዜ አያጠፉም። ከምስጋና ውጭ የሚሆኑበት ጊዜ የላቸውም። ያለ ስግደት በእግዚአብሔር ፊት የሚያገለግሉበት ጊዜ የላቸውም። ሲሰግዱ ዮሐንስ አይቷቸዋል። በዮሐንስ ራእይ ምዕራፍ 4 ቁጥር 8 ላይ እንደምናነበው አክሊላቸውን እያወረዱ ይሰግዱለት ነበር ይላል። ክብር ሁሉ ላንተ ነው ማለታቸው ነው። በዙፋኑ ፊት ወድቀው ይሰግዱለታል። የሚሰግድ ሰው የሚሰግድ ክርስቲያን በእግዚአብሔር ዙፋን ፊት እየሰገደ እንደሆነ አምኖ መስገድ ይኖርበታል። እየሰገደ ያለ ክርስቲያን ከመላእክት እንዳንዱ ሆኖ በእግዚአብሔር ፊት እየተንበረከከ እንደሆነ አምኖ መስገድ ይኖርበታል። በሚጾም በሚጸልይ በሚሰግድ ክርስቲያን ፊት የእግዚአብሔር ዙፋን አይታጣም፣ ቢፈለግ አይታጣም። እየሰገዱ በነበረበት ሰዓት አባቶቻችን ክርስቶስን ፊት ለፊት አይተውታል፣ አግኝተውታል። የሚጾሙ ሰዎች ከመንፈስ ቅዱስ ረድኤት ተሰጥቷቸው 1 ቀን ብለው የጀመሩት ጾም 40 ቀን ድረስ ሲቆዩ በረድኤተ እግዚአብሔር ሰውነታቸው ሳይዛባ ተጠብቀው ቆይተዋል። በሚጾም ሰው ዘንድ የእግዚአብሔር ረድኤት አትታጣም። በሚጸልይ ሰው አንደበት የመንፈስ ቅዱስ ጣዕም አይታጣም። ማር የሚቀምስ ሰው ካፉ ላይ ምሬት ይገኝበታል። የሚጸልይስ ክርስቲያን በእውነት አንደበቱ ላይ የመንፈስ ቅዱስ ጣዕም ይታጣበታል። በእውነት የሚጸልይ በእውነት የሚቀድስ የሚያመሰግን ክርስቲያን አንደበቱ እኮ ጣፋጭ ነው። የሚጸልይ ሰባኪ ሲሰብክ እንኳን አንደበቱ ይጣፍጣል። ስብከቱም ከምእመናን ጋር ይዋሃዳል፣ ይዋደድለታል፣ ይስማማለታል። የምትጸልይ አንደበት ጣዕም አላት። የማይጸልይ ሰው አንደበት ደግሞ ምንም እንኳን ያማረ ቃል አውጥቶ ቢናገር የሚጣፍጥ ነገር አይኖረውም፣ ለልብ የሚስማማ ሊሆን አይችልም። መጸለይ የመንፈስ ቅዱስን ጣዕም በአንደበታችን ላይ ያሳድረዋል። ክርስቲያኖች የሚጸልይ ሰው እንደዛ ነው። የሚሰግድ ሰው ደግሞ በድካሙ ኃይልን ብርታትን ይቀበልበታል። ወድቆ የእግዚአብሔርን መንግስት ይዞ ይነሳል። ወድቀህ ባዶህን የምትነሳ እንዳይመስልህ፣ በረከት አፍሰህ ትነሳለህ። የስንዴ ቅንጣት ከወደቀች ዘንድ አይደል እንዴ የምትነሳው? ወድቀን ስንነሳ እኮ ትንሣኤያችንን እያበሰርን ነው። ጠላቴ ሆይ በወድቅም እነሳለሁ እያልን እኮ ነው። በእግዚአብሔር ፊት ተንበርክኮ የሚነሳ ሰው ወድቆ ሲነሳ ትንሣኤውን እያስረዳ ነው። ለነፍሱ እንደዚያ ነው የሚያስረዳት። ምስጢሩ እሱ ነው፣ ወድቆ ለመነሳት። የማይሰግድ ክርስቲያን ትንሣኤን አያምንም ማለት ነው። የማይሰግድ ክርስቲያን ትንሣኤን እንዴት ሊገልጸው ይችላል? ምስጢረ ትንሣኤን እንዴት ሊያብራራው ይችላል? ወድቆ ያልተነሳ ክርስቲያን በእግዚአብሔር ፊት ተንበርክኮ የማይነሳ ሰው ኃጢአት ብታገኘው ወድቆ መነሳትን እንዴት ሊያውቃት ይችላል? ኃጢአት ብታጋጥመን እንኳን ወድቀን መነሳታችን እኮ በወድቅም ዛሬ በንስሐ ደግሞ ታነሳኛለህ ማለት እኮ ነው። ክርስቲያኖች ሞት እንኳን ቢጥለን እግዚአብሔር ግን ያነሳናል አይደል እንዴ? ሞት ቢጥለን እንደ ሞት ያለ ኃያል አለ እንዴ? ሞት እኮ ሲጥል ነፍሳችንን ቀምቶ ነው በድናችንን የሚያስቀረን። ሞት እኮ ሲጥል እንደዛ ነው። ሞት እኮ ሲጥል አስሮ ነው የሚጥለን። ሞት እኮ ሲጥል ከአፈር ጋር ነው የሚደባልቀን። እንደ ሞት ክንደ ብርቱ አለ እንዴ? ግን ማን ያነሳናል? ማን ያነሳናል? እግዚአብሔር ያነሳናል።
እኔ መውደቅ ልማዴ ነው፣ አንተ ግን ታነሳኛለህ ማለት እኮ ነው። ወድቆ መነሳት መስገድ ምስጢሩ እሱ ነው። በሰገድን ጊዜ ሁሉ ስጋዬ ይጥለኛል፣ አንተ ግን ታነሳኛለህ ማለታችን ነው ክርስቲያኖች። ስለዚህ ጾም፣ ጸሎት፣ ስግደት መላእክትን ታስመስለናለች። ምጽዋት ደግሞ አብርሃምን ይስሐቅን ታስመስለናለች። በመጽሐፍ ቅዱስ እንደ አብርሃም ጽድቅን ሁሉ የፈጸመ ሰው አለ እንዴ? እንደ ሰማዕታት የተሰደደ፣ እንደ ባለጸጋ እንግዳ ተቀብሎ ያሳደረ እንደ አብርሃም ያለ ደግ ሰው አለ? ርኅራኄው እንግዳ በመቀበሉ ይታወቃል። እግዚአብሔርን መፍራቱ በመሰደዱ ይታወቃል። እግዚአብሔርን መውደዱ አገሩን ዘመዶቹን ጥሎ እግዚአብሔር ባዘዘው ቃል መሰረት ከሀገር ወደ ሀገር መሄዱ እኮ በቂ ነው። እግዚአብሔርን ለመውደዱ ማረጋገጫ ነው። እንደ አብርሃም ጽድቅን ሁሉ የፈጸመ ማን አለ በእውነት? ለዚህ ነው እኮ መጽሐፍ ቅዱስ አብርሃም በሃይማኖት ከበረ ያለው። ለዚህ ነው በመጽሐፍ ቅዱስ እንዲህ ተብሎ የተመሰከረለት ሌላ ሰው አለ እንዴ? እንደ አብርሃም በሃይማኖት የከበረ ሰው አለ? እንዲህ በሃይማኖት የከበረ ሰው ነው። ምጽዋት አብርሃምን ታስመስለናለች። ጾምና ጸሎት፣ ስግደት ደግሞ መላእክትን ታስመስለናለች። ምጽዋት ለሁሉ አይቻልም። ይውላችሁ በደንብ ይውት። ለባለጸጎችና ገንዘብ ላላቸው ብቻ ሰዎች ሲሳካ በቀር ምጽዋት ለሁሉም ሰው አይሆንም። ነገር ግን ጾም፣ ጸሎት፣ ስግደት ለድሆችም ይሆናል። ለድሆች የሰጣት ይቺ ጾም፣ ጸሎት፣ ስግደት የምትባል ሕግ አያችሁት? ገንዘብ የለኝም ደሃ ነኝ እንዳትሉ ምክንያት ያሳጣል። እንድትንበረከክ ጉልበት አልሰጠህም እግዚአብሔር። እንድትጾም ሰውነትን በረሃብ እንድትቀጣ ገንዘብ ማውጣት ይጠበቅብሃል። እንድትጸልይ አንደበት አልሰጠህም እግዚአብሔር። በቂ እኮ ነው። ይቺ ደግሞ ከማን ዘንድ ታደርሰናለች ትሉኝ እንደሆነ ከመላእክት ጋር ታስተካክለናለች። ማዕረጋችንን እንደ መላእክት የምታደርግ እግዚአብሔር ለድሆች ሳይቀር የሰጣቸውን ማዕረግ በዚህ እንመለከታለን። እግዚአብሔር ድሆችን ምን ያህል እንደሚወዳቸው ተመልከቱ። ከመላእክት እንዳንዱ የምታደርገውን ጾምን እንዲሁ ለድሆችም ሰጠህ። ድሃም ሀብታምም እኩል ነው አይደል የሚጾመው አይደል? ግን ማን ነው የሚቸገረው? ሀብታም ነው ድሃ ነው ሲጾም የሚቸገር? ሀብታም ነው ድሃ ነው? ድሃ ነው አይደል የሚቸገር? ጾም በጣም ከባድ የሚሆነው ለሀብታም ነው ለድሃ ነው? ለሀብታም ነው አይደል? አይ ለድሃም አስቸጋሪ ነው አንዳንድ ጊዜ እውነት ለመናገር። ምክንያቱም ሀብታሞች በጾም ቀን ነው አምጥተው ምግብ የሚሰጡና ድሃም ይቸገር ይፈተናል። አሁን እናንተ ማለዳ ነው ወደ ማርያም ደጅ ስትመጡ ዳቦ ይዛችሁ የምትመጡ ለድሆች፣ እንዳያን ጊዜ ድሆች ተቀብለው ሲበሉ እናያለን። ፈታኝ ነው አይደል? ለሁለቱም ከባድ ጾም። በነገራችን ላይ ለሁሉም ከባድ ነው። ለድሃውም ለሀብታሙም ነው የሚከብደው። እርግጥ ነው ድሃ ለኋላ ትሆነኛለች ብሎ ቆጥቦ ማለዳውን ወደ ከሰዓት ሊወስደው ይችል ይሆናል፣ በዛው እግረ መንገዱን እየጾመ ማለት ነው። ግን ደግሞ ጾም ሁሉንም አስቸጋሪ ነው። ስለዚህ ወገኖቼ ጾምና ጸሎት፣ ስግደት እነዚህ ትልቅ ዋጋ የሚያሰጡ ነገሮች መሆናቸውን በደንብ ይሁን። ከዛ በተጨማሪ ደግሞ በምጽዋት በረከትን እናገኝበታለን። በጾም በጸሎት በስግደት ደግሞ ትልቅ ደስታን እናገኝበታለን። አንድ ክርስቲያን ደስታን ማግኘት ከፈለገ ጾም፣ ጸሎት፣ ስግደትን አዘውትሮ መያዝ ይኖርበታል። የጾም የጸሎት የስግደት መጨረሻው ደስታ ስለሆነ መጨረሻው ፋሲካ ነው። የኢትዮጵያ ቤተክርስቲያንን አጽዋማት በሙሉ ተመልክቷቸው መጨረሻቸው ፋሲካ ነው፣ መጨረሻቸው ደስታ ነው። ለምሳሌ ጾመ ነቢያትን ጾማችሁ መጨረሻ ላይ የማንን በዓል ታከብራላችሁ? የክርስቶስን ልደት አይደል? የነነዌን ጾም ጾማችሁ መጨረሻ ላይ ምን ይታወጃል? የነነዌ ሰዎች ከእሳት ምናምን ከእሳት ስለዳኑ ሰዎች ትሰማላችሁ። ከእሳት እንደ መዳን ያለ የሚያስደስት ምን ነገር አለ? የዛሬውን ጾም ደግሞ ይህን አብይ ጾምን ጾመን መጨረሻ ላይ ምን እናከብራለን? የክርስቶስን ትንሣኤ እናከብራለን። እዚያ ልደቱን፣ እዚህ ደግሞ ትንሣኤውን እናከብራለን። በጣም ይገርማል። የነቢያትን አሁን የሐዋርያት ጾም ደግሞ ይመጣል። የሐዋርያትን ጾም ጾማችሁ መጨረሻ ላይ የማንን በዓል ታከብራላችሁ? የጴጥሮስንና የጳውሎስን አይደል እንዴ? የጴጥሮስና የጳውሎስን በዓል የምናከብርበት እኮ ምክንያት ምን እንደሆነ የምእመናን መሪዎች ናቸው እነሱ። የዚያን ቀን ተድላ መንግስተ ሰማያትን የቀመሱበት ቀን ነው። መንግስተ ሰማያትን የተቀበሉበት ቀን ነው።
የጾም ዋጋው ይሄ ነው እንድንል ነው ክርስቲያኖች። መጾማችን ለምንድን ነው? ደስታን ካላገኘንበት ክርስቲያኖች፣ ከሐዘን ካልወጣንበት ስለምን ጾምንኛ? በሕይወታችን ካልተለወጥንበት ስለምን ጾምንኛ? ከዚህ መራራ ሕይወት እንወጣለን ብለን ነው እንጂ ከዚህ መራራ ሕይወት ካልወጣንማ ስለምን ጾምን? በእውነት እንዲህ ባለ መንፈሳዊ ተጋድሎ ውስጥ መቆየታችን ለምንድን ነው ታዲያ? ጾምና ጸሎታችን ለአገልግሎት ካላተጋን፣ ካላነቃን፣ ጾምና ጸሎታችን ርኅራኄን ካልጨመረልን፣ መንፈሳዊ ርኅራኄን እንዲኖረን ካላደረገን፣ ከቀደመው ይልቅ ከጾሙ በፊት የነበረው ሰብናችን ተለውጦ ዛሬ ላይ ርኅሮች፣ ደጎች፣ ቅኖች ካልሆን፣ ንስሐ ለመግባት ገራገሮች ካልሆን፣ የእግዚአብሔርን ቃል ለመስማት ለመታዘዝ ቅርብ ካልሆን፣ የእግዚአብሔርን ቃል በመስማት ልባችን የማይሰበር ከሆነ ምንድን ነው መጾማችን? በእውነት ክርስቲያኖች በጾምን ጊዜ ሰውነታችን ለስግደት፣ ሰውነታችን ለጸሎት፣ ሰውነታችን ለአገልግሎት ምቹ እየሆነ መሄድ አለበት። ብራና የሚያወጣ ሰው የብራና መራመሚያ የሚባል መሳሪያ አለው። የብራና መራመሚያ ማለት ብራናው ከተፋቀ በኋላ ለብራናነት ከበቃ በኋላ መስመር የሚያወጣበት ነው። በብራናው ላይ መራመሚያው ከሌለ ጽሑፍ ሊቀበልለት ቀለም ሊቀበልለት ስለማይችል ይራመመዋል፣ መልክ ያወጣለታል። ከዚያ በኋላ ነው ቀለም በብራናው ላይ ማስፈር የሚጀምረው። እግዚአብሔር ቃሉን በልባችን ከማኖራችን በፊት በጾም ሊቀጣን ይፈልጋል ወገኖቼ። ጾም እኮ የሰውነታችን መቅጫ ነው፣ መራመሚያ ነው። እንደተወጠረ ብራና፣ እንደተዳመጠ ብራና ሆኖ የእግዚአብሔር ቃል በተነገረ ጊዜ ቃሉን ተቀብሎ ይጽፍ ዘንድ፣ ቃሉን ተቀብሎ ያኖር ዘንድ ልባችን እግዚአብሔር በጾም ይራመመዋል ማለት ነው። በጾም ያልተስተካከለ ሰውነት በሌላ በምንም ሊስተካከል አይችልም። ስለዚህ ወገኖቼ ጾምና ጸሎትን በገንዘብ እዋጀዋለሁ፣ በሌላ ነገር አስተካክለዋለሁ ብላችሁ እንዳታስቡ። ጾምና ጸሎት ነው ሰውነታችንን ለእግዚአብሔር እንድትገዛ ሊያስተካክላት የሚችለው። ጾምና ጸሎት ነው። እማይጾም ሰው ርኅራኄ ይጎለዋል። እማይጾም ሰው ምጽዋት መስጠት ያቅተዋል። እማይጾም ሰው ለጸሎት መነሳት ይሳነዋል። እማይጾም ሰው ለእግዚአብሔር መገዛት ሞት መስሎ ይታየዋል። ስለዚህ ወገኖቼ ስለምን ጾምን ካላችሁኝ ለእግዚአብሔር ሰውነታችን እንድትገዛ ለማድረግ ነው። ሰውነታችንን ለእግዚአብሔር ለማስገዛት ነው የጾም ነው። ስለምን ጾምን ካላችሁኝ ሰውነታችን እንድትስተካከል፣ እንድትቀጣ፣ እንድትሰራ ነው የጾም ነው። ስለዚህ በዚህ ጾም ሰውነታችን የተስተካከለች መሆን ይኖርባታል። በዚህ ጾም ሰውነታችን ለእግዚአብሔር ልትገዛ ቃል የምትገባበት የምትጀምርበት ሊሆን ይገባል። በእውነት አጋንንትን ድል ካልነሳልን መጾማችን ምንድን ነው ጥቅሙ? ዛሬም እንደ ትናንቱ አጋንንት እንደፈለጉ የፈለጉትን ስራ የሚያሰሩን ሆነን ዛሬም እንደ ጥንቱ ያንኑ የነበርንበትን የመጣንበትን የኃጢአት መንገድ ሳንለቅ የምንቀጥል ከሆነ ስለምን ጾም ነው ወገኖቼ? የጾማችን ጥቅሙ ምንድን ነው? አስቴር በመጾሟ ምክንያት ሃማ ሞቶ ወገኖቿ አልዳኑላትም። ዳንኤል በመጾሙ ምክንያት በአናብስት ጉድጓድ ቢጣልም እንኳን እግዚአብሔር ከፍልስጤም ከሩቅ ሀገር ምሳ ቋጥሮ አምጥቶለታል። ከሩቅ ሀገር የተገጠመው ድንጋይ ሳይነሳ ዕንባቆም የተባለው ነቢይ ጉድጓዱ ውስጥ ገብቶ ምሳ አብልቶታል። አንበሶች ይበሉታል የተባለው ዳንኤል፣ ለአንበሶች ምግብ እንዲሆን የተጣለው ዳንኤል ከሌላ ቦታ ምግብ መጥቶለታል። የጾም ውጤቷን የጾም ዋጋዋን ተመልከቱ ክርስቲያኖች። ዳንኤል የአንበሳ አፍ የዘጋበትን ጾም፣ የነነዌ ሰዎች ከሰማይ የወረደውን እሳት ያጠፉበትን ጾም፣ የነነዌ ሰዎች ሀገራቸውን የጠበቁበትን ጾም፣ አስቴር ወገኖቿን ያዳነችበትን ጾም እኛ እንደ ቀላል ነገር እንመለከተዋለን። እንደ ቀላል ነገር እንዴት ታዩታላችሁ ክርስቲያኖች? በልባችን ያለውን የተከማቸውን የኃጢአት ክምችት ካላጠፋልን፣ ሰውነታችን ላይ የነገሰውን የኃጢአት ደዌ ካልፈወሰልን ጾማችን ስለምንድን ነው ታዲያ ክርስቲያኖች? መጀመሪያ ጾማችሁ እናንተ ሊፈውሳችሁ ይገባል። እናንተ ልትድኑበት ይገባል በምትጾሙት ጾም።
ሰውነታችሁን ለእግዚአብሔር ማስገዛታችሁን ልታረጋግጡበት ይገባል። የምትጾሙት ጾም እናንተን ማስተካከል ይኖርበታል። አልበለዚያማ ለምን ጾምን? ክርስቲያኖች እሱ እንዲሆን አይደል የጾም ነው። የጾም ዋጋዋ በጣም ትልቅ ነው። ጾም የምታሰጠው ዋጋ እጅግ በጣም ትልቅ ነው። ያንን ለመቀበል ነው መጾም ያለብን። እንደ አስቴር የሚሞተው ሞቶ የሚድነው ይድን ዘንድ ነው የጾም ነው። አሮጌው ሰውነታችን አሮጌው ሐሳባችን ሞቶ አዲሱ ሐሳብ በልባችን ይነግስ ዘንድ ልባችንን ንጹህ ለማድረግ ነው እኮ የምንጾመው። ክርስቲያኖች የምንጾመው እኮ ለዚያ ነው፣ ልባችንን ንጹህ ለማድረግ አቅልጠን ሰውነታችንን ለመስራት ነበር የምንጾመው። እንደምታውቁት ጨው መጣፈጥ የሚጀምረው ውሃ ውስጥ ተጥሎ ከሟሟ በኋላ። ስትጾሙ ትደክማላችሁ አይደል እንዴ? ሰውነታችሁ ይዝላል አይደል እንዴ? እንቅልፍ ድካም ይላችኋል። እንደፈለጋችሁ ሰውነታችሁን ብድግ ቁጭ ማድረግ ያቅታችኋል። የሚፈለገውም እሱ ነው። ሰውነታችሁን በዚያው ልክ አድክማችሁ መንፈሳችሁን ታበረቱ ዘንድ ነው መጾም የታዘዘው። ክርስቲያኖች እንደነገርኳችሁ ጨው መጣፈጥ የሚጀምረው ምን ሲል ነው? ሲሟሟ ነውና። ስራ የሚሰራው ስራ ሰራ የሚባለው ጨው ሲሟሟ ነው፣ ሲቀልጥ። ሰውነታችንም ስትደክም ነው ያን ጊዜ ብርታትን፣ ኃይልን ከመንፈስ ቅዱስ የምትቀበለው የምታገኘው። ስለዚህ ወገኖቼ መድከማችን በከንቱ እንዳይቀር ዋጋ የሚያሰጥ እንዲሆንልን ጾማችን እግዚአብሔር እንደሚወደው አይነት ጾም መጾምን ግን እንዳንረሳ። ይሄ ማለት ፈቃደ ስጋችንን እየፈጸምን አይደለም መጾም። አንደበታችን እንዳመጣ ተናግረን ልባችን እንዳሰበው ፈቃደ ስጋችንን ፈጽመን ነው እንደ መጾም ያለብን። እንደዚያ እኮ አይደለም። መቼም ታውቃላችሁ በሽተኛን ሰው የትኛውንም ያክል ቢቀልቡት በሰውነቱ ላይ ለውጥ ላይ ይታይ ይችላል አይደል እንዴ? በሽተኛ ነፍስም እንደዚያ ናት። በጾም በጸሎት ካልተፈወሰች በስተቀር የእግዚአብሔር ረድኤት የትኛውንም ያክል ብትጸልይ የትኛውንም ያክል ብትጾም አይጎበኛትም። የኃጢአት ደዌ ያለባትን ነፍስ የእግዚአብሔር መንፈስ አይጎበኛትም። ስለዚህ የእግዚአብሔር ቤተሰቦች እግዚአብሔር መንፈሱን በእኛ ላይ ያሳድር ዘንድ እግዚአብሔር በረድኤት ይጎበኛት ዘንድ ሰውነታችንን እግዚአብሔር ልባችንን ማደሪያው ያደርጋት ዘንድ እንደሚወደው አድርገን ልንጾም ልንጸልይ ይገባናል። እንደሚወደው አድርገን እግዚአብሔር እንደሚወደው አድርጎ ይሰራት ዘንድ። ጾም እኮ ሰውነታችን ፈርሶ የሚሰራበት ሕግ እኮ ነው። አያችሁት? ብረት ቀጥቃጭ በእሳት አግሎ እሳት ውስጥ ከቶ ብረቱን እንደገና እንደፈለገው አድርጎ እንደሚሰራው እግዚአብሔርን እኛን ሊሰራን ሲፈልግ በጾም ነው የሚሰራን። አፍርሶ እኮ ነው እንደገና የሚሰራን እግዚአብሔር። ለእግዚአብሔር ስራ የተመቸን እንሆን ዘንድ በደንብ በሚገባ መጾም ይኖርብናል ክርስቲያኖች። ውስጣችንም ውጫችንም ለእግዚአብሔር የተገዛ ለእግዚአብሔር ያማርን የተወደድን እንሆን ዘንድ በእግዚአብሔር ዘንድ እንደሚወደው አድርገን ጾምን ልናቀርብለት ይገባናል። እግዚአብሔር መልሶ የማይሰራን ከሆነ በእውነት ስለምን ጾም እኛ እግዚአብሔር ለማደሪያነት እንደገና መልሶ እንዲሰራን አይደለም እንደምን ጾም? እግዚአብሔር ቤት መኖራችን ለዚህ አይደል እንዴ? ለመለወጥ እኮ ነው። በኖህ መርከብ ውስጥ የነበረችው ርግብ ትገርማለች። ተልካ ሄደች፣ ማረፊያ አጣች፣ ተመልሳ መጣች። እንደገና ሄደች። ምንም እንኳን በምድር ላይ የወረደው ውሃ ጨርሶ ባይጠፋም የለመለመ የወይራ ዝንጣፊ ያገኘችና በአፏ ይዛ መጣች። የምስራች አለች። በመጨረሻም ሄደች፣ ማረፊያ ያገኘች፣ አልተመለሰችም ይላል። ክርስቲያኖች ከዚህ ምን ትማራላችሁ? በኖህ መርከብ ውስጥ የመኖር አንዱ ትርጉሙ እኮ ለሌሎች የምስራቹን ማድረስ ነው። አፋችሁ ላይ ምን አለ? የምስራች ለሌሎች ምንድን ነው የምንሰጠው? እኛ ለወንድሞቻችን ለእህቶቻችን እኛ ምንድን ነን? የምስራች አብሳሪዎች ነን። በምድር ላይ ሰላም መውረዱን በምድር ላይ በረከት መሆኑን ልታበስር እኮ ነው በዛው የቀረችው እሷን ምልክት አድርገው ነው ሰዎች ሁሉ
ከመርከብ የወጡት ይላል። እዚህ ቤት ውስጥ ስንኖር፣ እዚህ ቤት ውስጥ ቁጭ ብለን ወንጌል ስንማር እንዲህ ለመሆን ነው። ለሌሎች የምስራች ለመሆን ነው። ለሌሎች ደስታን ለመፍጠር ነው። ተመልከቱት። ለራሳችን ብቻ እንኖር። የማይጾም የማይጸልይ ሰው ግን ይሄን ማድረግ አይቻለውም። በእግዚአብሔር ቤት ውስጥ የማይኖር የማይቆይ ሰው ግን ይሄን ማድረግ አይቻለውም። የእግዚአብሔርን መልእክት የእግዚአብሔርን ትእዛዝ በሰውነቱ ያልተቀበለ ሰው ግን ይሄን ማድረግ አይቻለውም። ስለዚህ ወገኖች እዚህ ቤት ውስጥ መኖራችን እንደ ኖህ ርግብ ለመሆን ነው። ለራሳችን ብቻ ሳይሆን ለሌሎችም ለመኖር ነው። መንፈስ ቅዱስ መልሶ መላልሶ እንዲጎበኘን ለመሆን ነው። በመጨረሻ የምመላችሁ አንድ ነገር ነው። ስለምን ጾምን ካላችሁኝ፣ ሰውነታችን ስትራብ አይቶ እግዚአብሔር ስጋውንና ደሙን እንዲመግበን ስለምንፈልግ ነው የጾምነው። ስለምን ጾምን? ስጋውን ደሙን እንዲያበላን አይደል እንዴ? እርቦኛል ስጋህን አብላኝ፣ ጠምቶኛል ደምህን አጠጣኝ ለማለት እኮ ነው የምንጾመው ክርስቲያኖች። በዚህ ምድር ላይ ስንኖር የምንናፍቀው ምግብ የክርስቶስ ስጋና ደም ነው። የምንፈልገው ምግብ የክርስቶስ ስጋና ደም ነው። ለዘላለም የማያስረበው የማያስጠማው ምግብ የክርስቶስ ስጋና ደም ነው። የምንራበው ለዚያ ነው። የምንጠማው ለዚያ ነው። ነቢዩ ዳዊት እንደተናገረው ጸማት ነፍሴ ለከ፣ ነፍሴ አንተን ተጠማች። ዋልያ ወደ ውሃ ምንጭ እንደሚናፍቅ ከማሁ ታፈቅር ነፍሴ ያለ እግዚአብሔር ነው ያለው። ወደ እግዚአብሔር ትናፍቃለች ይላል። የመጾም እኮ ትርጉም እሱ ነው ክርስቲያኖች። ስትጾሙ ስንጾም የክርስቶስ ስጋና ደም ትዝ ሊለን ይገባል። መብልና መጠጥ አይደለም። ሊያምረንም ይገባ። በመጀመሪያ የክርስቶስ ስጋና ደም። የራበው ሰው ምግብ ባየ ጊዜ እንዲሰጡት ይማጸናል አይደል? የተራበች ነፍስም እንደዛው ናት። እኛ እኮ የነፍሳችን ረሃብ ስለማይሰማን ነው። በስጋችን ረሃብ እንድናየው ነው ጾም የመጣልን፣ ጾም የተሰራልን። የስጋችን ረሃብ ውለን እንድናድር አያስችለንም። የነፍሳችን ረሃብ ስለምን አስቻለን ወገኖች? ነፍሳችን ይህን ያክል ተርባ ለምን ጨከን? እሱን እንድናስብ ነው መጾማችን፣ መጸለያችን ለዚህ ነው። በረሃብ ሰውነታችን መቅጣታችን ለዚህ ነው። ነፍሳችንም ተርባ ክርስቶስን ፍለጋ እንድትወጣ ነው። አንድ ክርስቲያን ሁልጊዜ ክርስቶስን የተጠማ መሆን አለበት። አንድ ክርስቲያን ሁልጊዜ ክርስቶስን የተራበ ሊሆን ይገባዋል። ሁልጊዜ ክርስቶስን የሚናፍቅ የክርስቶስ መምጣት የሚጠባበቅ መሆን አለበት። በጨለማ ውስጥ ያለ ሰው የብርሃን ወጋገን ባየ ጊዜ እየነጋ መሆኑ ትዝ ስለሚለው ደስ እንደሚለው ሁሉ አንድ ክርስቲያንም በዚህ ዓለም ፈተና ውስጥ ሆኖ የክርስቶስን መምጣት ይጠባበቃል። በእውነት በውሃ ውስጥ ማዕበል ወጀብ እያናወጣት ያለች ጀልባ ላይ የተንሳፈረ ሰው ትልቅ መርከብ ከወዲያ ባየ ጊዜ የሚጽናና አይደለምን? እዚያ ወደብ ላይ ደርሼ ወይም እዚያ መርከብ ላይ ደርሼ ነፍሴን የማድንበት አንዳች ነገር አንዳች መጠጊያ አገኛለሁ ብሎ ደስ ይለዋል አይደል እንዴ? ማዕበል ወጀብ በተነሳባችሁ ጊዜ በባህር ላይ ስትሄዱ ከሩቅ ወደብ ወይም መጠጊያ ያገኛችሁ እንደሆነ ያያችሁ እንደሆነ እዚያ ተጠግታችሁ እንደምትድኑ ታስባላችሁ። በዚህም ዓለም ውስጥ የትኛውም አይነት ፈተና ቢገጥማችሁ ክርስቲያኖች ክርስቶስ እንደሚመጣ ብቻ እያሰባችሁ ልትጽናኑ ይገባል። ባለጸጎች ገንዘባቸውን ይዘው ቢያስርቧችሁ፣ ኃያላኑ በጉልበታቸው ቢረግጧችሁ፣ ባለስልጣናቱ በስልጣናቸው ቢበድሏችሁ፣ ዓለም በሙሉ ብትገለባበጥባችሁ፣ እናንተ ግን ክርስቶስ ይመጣል በሉ ወገኖች። ክርስቶስን ብቻ መናፈቅ ይኖርባችኋል። ሁልጊዜ ማለት ያለብን እንደዚያ ነው። ቤትማ ይጎላል፣ የተለመደ ነው። ሀብትማ ይጠፋል፣ የተለመደ ነው። ውበትም በእርጅና ይለወጣል፣ የተለመደ ነገር ነው። ፍቅርም በጥላቻ ይተካል። ግን ወገኖቼ ማን ይመጣል? የሁልጊዜ መጽናናችን ክርስቶስ ይመጣል የሚል ነው። በተራብን ጊዜ ሁሉ የምናስበው እኮ እሱን ነው። ክርስቶስ የሕይወት እንጀራ ባይሆንልኝ ኖረው እኮ ነፍሴም እንዲህ እንደተራበች መቅረቷ ነበር እንላለን። ክርስቶስ የዘላለም መጠጥ ሆኖ ባይሰጠኝ ኖሮ በዘላለም ጥማት ውስጥ መሞቴ ነበር ብለን እናስባለን። ረሃብ ይገላል አይደል እንዴ? ውሃ ጥም ይገላል አይደል እንዴ? በውሃ ጥም ሰዎች ሞተዋል፣ በረሃብ ሞተዋል። ረሃብ ከሀገር ያሰድዳል፣ ውሃ ጥም ከሀገር ያሰድዳል፣ ከርስት ያፈናቅላል። ነፍሴም ተርባ ተጠምታ
ከርስቷ ከገነት ከመንግስተ ሰማያት ተፈናቅላ በቀረች ነበር። ግን ደስ የሚለው ነገር ክርስቶስ መብልና መጠጥ ሆኖ ተሰጥቶልኛል፣ በዚህ ደስ ይለኛል ብሎ አንድ ክርስቲያን መጽናናት አለበት። ይሁላችሁ በክርስቶስ መጽናናት ያልቻለ ክርስቲያን ምንም ቢያገኝ ሊጽናና አይችልም። መንግስተ ሰማያት ገንዘብ እንደሆነችው እያሰበ ሐዘኑን መርሳት ያልቻለ ክርስቲያን በምንም ሊደሰት አይችልም። እንደ ሕፃን ልጅ አድርጋችሁ እንጂ ወገኖቼ፣ አንድ ሕፃን ልጅ እኮ አዲስ ልብስ ከተገዛለት ሌሊቱ አይነጋለትም አይደል እንዴ? ሕፃን ሆናችሁ ታውቃላችሁ አይደል? ነበራችሁ አይደል? የሆነ ጊዜ አዲስ ልብስ ይገዛላችሁ እንዴት ነበራችሁ? ሌሊቱ አይነጋም አይደል? እንደውም እኮ ሌሊት ላይ ተነስቶ ጫማውን የሞከረ ሰው ከእናንተ መካከል ይኖራል። አዲስ ጫማ ተገዝቶልን በቃ ያንን ነው የሚያስ አዲስ ጫማ በተገዛለን ጊዜ ጓደኞቻችንን ማግኘት እንፈልጋለን። ለምን? ጫማችንን ለማሳየት። መንግስተ ሰማያት አዲስ ዓለም ናት። በዚህ ደስ ይበላችሁ ክርስቲያኖች። አይናፍቃችሁም? ያቺ መንግስተ ሰማያት የምትሰጥበት ቀን እግዚአብሔር በወዳጆቻችን እግዚአብሔር በአገልጋዮቹ ፊት ሁሉ ሲያከብረን ማየት አይናፍቃችሁም? አክሊል ሲደፋልን ማየት የናፈቀው ሰው የለም? የጽድቅ አክሊል ተዘጋጅቶ ሲሰጠን፣ የጽድቅ ካባ ሲደረብልን፣ ብርሃን ለብሰን ከመቃብር ስንወጣ፣ እግዚአብሔርም ከሰማይ በእልፍ አእላፍ መላእክት ታጅቦ ሲወርድ በቀኙ ሲያቆመን፣ ዝማሬው ምድሪቱን ሲሞላት፣ ከእግዚአብሔር በቀር ሌላ አምላክ እንደሌለ ዓለም በሙሉ በዓይኑ ሲያይ፣ ጠላቶቹም ሲፈረድባቸው ስታዩ ደስ አይላችሁ? ያችን ቀን አትናፍቁም? በዚያ የማይጽናና ያችን ቀን የማይናፍቅ ክርስቲያን ካለ በምንም ሊጽናና አይችልም ወገኖች፣ በምንም። ምናልባት እኮ ክርስቲያኖች ውቅያኖስ ሁሉ የእናንተ ሊሆን ይችል ይሆናል አንድ ቀን። ምናልባትም ምድር ሁሉ በእናንተ ስልጣን ቁጥጥር ስር ልትሆን ትችላለች አንድ ቀን። ማናቸው በቅርቡ የተሾሙት የአሜሪካ ፕሬዝዳንት አንድ ቀን የእርዳታ ድርጅቶችን ሁሉ እናቆማለን ባሉ ጊዜ ዜናው ያሳዘነው አሜሪካውያንን ብቻ ነው። እዚህ ኢትዮጵያ ውስጥም አንገቱን የደፋ እዚህ ኢትዮጵያ ውስጥም በረሃብ የተቀጣ በጣም ብዙ ሰው አለ። ምክንያቱም እርዳታውን እናቆማለን ሲሉ ከዚያ በሚመጣ በረከት የሚኖር በጣም ብዙ ሰው ኖሯል። ለካ አሜሪካ ላይ የሚወጣ ሕግ አሜሪካን ብቻ አይደለም የሚለው ማለት ነው። ስለዚህ አሁን በመላው ዓለም ላይ የመፍረድ ስልጣን አንድ ቀን ሊሰጣችሁ ይችላል፣ እጃችሁ ላይ ሊገባ ይችላል በሆነ ተአምር። ግን ወገኖቼ መንግስተ ሰማያትን ካላገኛችሁበት ምንም አይጠቅማችሁ። በመንግስተ ሰማያት በዚያ ልትደሰቱ ትችላላችሁ። በዚያች ሌሊት በዓለም ሁሉ ላይ እንድትፈርዱ ስልጣን ስላገኛችሁ ልትደሰቱ ትችሉ ይሆናል። የዓለም ሁሉ መግደልና ማዳን ቁልፉ እናንተ እጅ ላይ ሊገባ ይችል ይሆናል። ግን ምን ጥቅም አለው? የእግዚአብሔር መንግስት ካላገኛችሁበት። በረሃ ላይ የወደቀ የሆነ ጥግ ላይ የወደቀ አንድ ባህታዊ እኮ ይበልጣችኋል። ታውቃላችሁ? እንደዚያ የምንሆንበት ቀን ሊመጣ ይችላል። ምናልባትም ደግሞ አንድ ቀን ውቅያኖሳችሁ ሊደርቅ ይችላል። አንድ ቀን ዙፋናችሁን ሊናድ ይችላል። አንድ ቀን ያጠለቃችሁት የወርቅ ካባም ተንሸራቶ ሊወድቅ ይችላል። የደፋችሁት የወርቅ ዘውድም እንዲሁ የደረሰበት ላይ ይታወቅ ይችል ይሆናል። ግን ሁልጊዜ የምትደሰቱበት ክርስቶስን ግን በምንም ልታጡት አትችሉም። ስለዚህ ወገኖቼ በክርስትናችሁ ካልተጽናናችሁ በሌላ በምንም ልትጽናኑ አትችሉም። ሊያጽናናችሁ የሚችል ሰው የለም በምድር ላይ። ሊያጽናናችሁ የሚችል ሰባኪም የለም በምድር ላይ። መጽናናት ያለባችሁ በክርስትናችሁ ነው፣ በሃይማኖታችሁ ነው መጽናናት ያለባችሁ። ለዚህ ነው የጾምነው። በክርስቶስ መደሰትን እንድንለማመድ ነው የምንጾመው። አየው፣ በመብል በመጠጥማ ተደስተን አየነው እኮ። ጨፈርን፣ ተደሰትን፣ አርደን በላን፣ ጠጅተን ጠጣን፣ ሁሉን አደረግን። እስኪ ደግሞ በጾም የሚመጣውን ደስታ እንየው ብለን እኮ ነው እየጾምን ያለ ነው። የማትደሰቱበት ከሆነ ስለምን ትጾማላችሁ? ስትጾሙ ደስ ይበላችሁ ክርስቲያኖች። ስትበሉ ብቻ አይደለም። ሲጀመር ክርስቲያን በመብላት ደስ አይለውም፣ በመጾም ነው ደስ የሚለው። ክርስቲያን በኃጢአት ከሆነ ማግኘትም አያስደስተው። ክርስቲያን በኃጢአት ከሆነ መሾምም አያስደስተው።
በኃጢአት ከማግኘት በጽድቅ ማጣት ያስደስተዋል። በኃጢአት ከመሾም በጽድቅ መሻር ያስደስተዋል። ክርስቲያን ማለት እንደዚያ ሲሆን፣ ክርስትና ማለት ትርጉሙ እንደዚያ ነው። ትክክለኛውን የክርስትና ኖር ነው የምንለው በጽድቅ ሁሉን ነገር መቀበል ስንችል ነው። ከደስታ የተሻለ ሐዘን እንዳለ ታውቃላችሁ? ከትንሣኤ የበለጠ መውደቅ እንዳለ ታውቃላችሁ? የበለጠ እኮ መውደቅ አለ። የስንዴ ቅንጣት የምትወድቀው መውደቅ በጎተራ ከምትኖረው መኖር እኮ የተሻለ ነው። ታውቃላችሁ? ለስንዴ ቅንጣት ጎተራ ውስጥ ከመኖር የስንዴ ማሳ ውስጥ መውደቅ ይሻላታል። ምክንያቱም 30 እና 60 100 ያማረ ፍሬ ማፍራት የምትችለው ጎተራ ውስጥ ነው። ንገሩኝ፣ ጎተራ ውስጥ ነው አይደለም። ምን ስትል ነው? ስትወድቅ ነው። በወደቃችሁ ቀን ሁሉ እግዚአብሔር የጠላችሁ የሚመስላችሁ ለምንድን ነው? ያዘናችሁ ቀን በቃ ጾምና ጸሎታችሁ ያልተሰማላችሁ ያልታየላችሁ የመሰላችሁ ለምንድን ነው? ማርያም ሆይ ሰለቸሽኝ የሚሉ ሰዎች አሉ። አንቺም ተውሽኝ፣ አንቺም እንደሰው ሆንሽብኝ የሚሉ ሰዎች አሉ። ምናልባትም ፍሬ እንድታፈሩ ሊሆን እስከቻለ የወደቃችሁት በምን ታውቃላችሁ? ከጎረቤታችሁ ደስታ ይልቅ የእናንተ ሐዘን እንደሚሻል አታውቁ? ከጎረቤታችሁ ትልቅነት፣ ግዙፍነት የእናንተ ማነስ እንደሚበልጥ አታውቁ? እስኪ ንገሩኝ። ከአሳ ነባሪ ይልቅ ገበሬ ወይም አሳ አጥማጅ በመረቡ የሚያጠምደው ትንሹ አሳ አይሻልም? አሳ ነባሪ ቢገዝፍ ለምግብነት እኮ አይውልም። ትንሹ አሳ ግን ለምግብነት ይፈለጋል። ክርስቶስ ህብስት አበርክቶ ባበላ ጊዜ 5 እንጀራ ነበረ። ስንት አሳ ነበር? 2 አሳ ደግሞ ነበረ። ተመልከቱ። በክርስቶስ ማዕድ ላይ የተገኘው ያ ትንሹ አሳ ነው እንጂ አሳ ነባሪው አይደለም። ልብ በሉ። ክርስቶስ ጴጥሮስን ባዘዘው ጊዜ የተጠመዱ አሶች ነበሩ። እነዚህ አሶች መካከል አሳ ነባሪ አልነበረበትም። ግዙፍነቱ አያችሁት? በክርስቶስ ማዕድ ላይ እንዳይገኝ ከልክሎታል። ስልጣናቸው እዚህ ጉባኤ እንዳይገኙ የከለከላቸው ሰዎች አሉ። አያችሁት? ስልጣን ምን ያህል ለውድቀት እንደሚዳርግ። ባለጸግነታቸው ለቅዳሴ እንዳይመጡ አድርጓቸዋል ብዙ ሰዎችን። አያችሁት? ማግኘት ከማጣት የማይሻልበት ቀን እንዳለ አታውቁም? አንዳንድ ማጣቶች ከማግኘት የተሻሉ ናቸው። እንዴ ለምንድን ነው ማጣትን ሁሉ እንደ እርግማን የምትቆጥሩት? ለቅሶን ሁሉ ከደስታ በታች አድርጋችሁ የምትመለከቱት ለምንድን ነው? እንደ ክርስትና አስቡ። እንደ ክርስቲያን ተደሰቱ ወገኖቼ፣ እንደ አሕዛብ አይደለም። በመብላት በመጠጣት አሕዛብን ደስ ይላቸዋል። በጾም የምትደሰቱ ልትሆኑ ይገባል። ካልተደሰታችሁበት መጾማችሁ ለምንድን ነው? ስለምን ጾምን ካላችሁኝ መንፈሳዊ ደስታን እናገኝ ዘንድ ነው። ስንበላ ስጋችን ተደስታ ነበር፣ ስንጾም ደግሞ ነፍሳችን ደስ ይላታል። ስለዚህ ነው ጾም ነው። ስለምን ጾምን ካላችሁኝ በበላን በጠጣን ጊዜ አንቀላፍተን የጸሎት ጊዜ አልነበረንም። መጾማችን ለጸሎት ጊዜ እንድናገኝ ነው። ስለምን ጾምን ካላችሁኝ ልብሴም እየወረደ ነው ለካ እኔ አላየሁትም። ይበቃኛል። እግዚአብሔር ይስጥልኝ።